እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮሜንት ላይ ትሄድና ምትልኛለ መሰለ መስቀል ኃይላችን ነው ብለህ ኮሜንት ሰጥልኛለ ያራዳል። ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አስልሞ እኮ ነው እያልኩ ያለው። አስልሞ አካውንት ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ መበሉ አንድ እንጀራ አንተ መበሉ አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ ስለወጡና ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም ጨርሰ የጀመርከው። ኧረ በእግዚአብሔር ትቸርኒ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔርን ትቸርኒ ከኋላ ራሱ ሰላም አይመስልኝም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም ጨርሰ የጀመርከው። ኧረ በእግዚአብሔር ትቸርኒ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔርን ትቸርኒ ከኋላ ራሱ ሰላም አይመስልኝም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታቸው ሌሎቻቸው አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም ቀጥል። እሺ እኔም የለኝም። ሶስተኛ አራት ቲቸር ታፍናለን ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 0 ነው? እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠርኩም። እና ቆይ እሺ ምንድነው የምትችለው? እንትን ማስታወቂያ ይችላል። አረ እስኪ አንድ ማስታወቂያ በልል። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካለመናጆኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። ምንድነው ቆይ ከኔ ጋር የግል ጸብ አለብኝ እንደ እኔ ሊነስረኝ? አረ ጥሩ በማኮን 100 ይሰጡ እንደሆነ እናያለን። ይሄው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ንግባ ግባ። እዚህ ተገትረህ ምን ታደርግልኛለህ? ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ። በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወኩ እንደዚህ ተባይኛለች ማለት እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድምዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ይሄው አይደለም። ምን መሰል አጋድምዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድምዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድምዬ ጠይቁት። እሺ ምንህን ያመመ? ከላይ ወደ ታች ነው ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ ባፍንጫ ያናፈጠኝና ባፌ አስተፋኝ። ተው እንጂ ከዚያስ? ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሂኢብ የተነሳሁባት። ልክ ስነሳባት ሆዴን ከመረኝና አልጋ ላይ አበላሸኝ። አበላሸኝ? እንዴት መበላሸት ስትል የትኛውን ነው? አልጋ ላይ ሽንቴንሽን ነው። እሺ ከዚያስ? ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ እኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት? ወደ እኔ ተላልፎ ይሆን እንዴ? ይሆናል። እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርጋል። እኔ መቼ አወኩ? እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመህ የጥርስ ክሊኒክ ሂድ። አንተ ኩክኛ። አቤት አባዬ። እስኪ ጸጉርን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባዬ ዛሬ ይስተካከላል። የፈተና ውጤት ተነገራችሁ? አዎ ይኸው ነግሬሃለሁ። ወድቀህ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው። እንዲህ ነው እንጂ እኔ ልጅ ከ10 10። ኧረ ከ50 የፈጣሪ ያለ ከ50 10። እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ።
ያቶ ቦጋለ ልጅ አይተዋል? ፊዚክስን እንደ ውሃ የጠጣው። እንደ ውሃ ትቀልዳለህ እንዴ? እኔ አንዴ ያስቆረሽኩት 9 እኮ ነው ያመጣው። 9? ረረረረ በልታው የለ እንዴ? በል እና ለምን ታዲያ አንዳንዴ እየሄድክ አታስጠናውም? በል እስኪ አስቤያለሁ፣ አልመቻችልኝ ብሎ እኮ ነው። ታው እንጂ አስበሃል ወይ ጉድ! ግም ለግም አለ ሰውየው። አየህ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14። አረ መድኃኒዓለም 14! ሁሉም ውጤት 10 ቤት ነው እንዴ? የቀበሌ ስም አደረገው እኮ ከ10 ውጭ የለህም? አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል ከመቶ ማለት እረፍ አፈር ያብላ። ማነሽ አስካለች ብረምጣዱን አቀብይ። አባዬ ምን ልታደርገኝ ነው? ሆረም ቀረም እኮ ተንጠልጥዬም ቢሆን ወደ 12ኛ አልፌያለሁ። አይዞህ ገና እኔ አንጠለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ተባሮ ነው አልተፈተንም። ኧረ ነደድኩ ወገን። እሳት አደጋ ጠሩልኝ። እንዴ አባዬ እኔ እኮ የሚያስጠናኝ አጥቼ ነው። ወይ አስጠኝ ቅጠርልኝ፣ ካልሆነ ደግሞ ኦንላይን ቱቶር የሚሰጡ ሰዎች አሉ፣ እዛ አስመዝግበኝ። እንዴት ኦንላይን ትምህርት የሚሰጡ አሉ? አዎ ወይ አንሰር ቱቶር ይባላሉ። ለ6ኛ 8ኛ እና 12ኛ ክፍል ተፈታኝ ተማሪዎች ለፈተና ብቁ አድርጎ የሚያዘጋጃቸውን ኦንላይን ክላስ መስጠት ጀምረዋል። ተማሪዎች በሚፈተኑት በእያንዳንዱ ሰብጀክት ብቁ በሆኑ መምህራን ሁሉም ቻፕተሮች ከቨር ይደረጋሉ። ለሁሉም ተማሪዎች ሾርት ኖት እና የመዘጋጃ ጥያቄዎችን ይልኩላቸዋል። እንዲሁም ያለፉት ዓመታት ጥያቄዎችንም ይሰሩላቸዋል። ሌላው ደግሞ ተማሪዎችን በስነ ልቦና ዝግጁ ለማድረግ ባለፉት ዓመታት ጥሩ ውጤት ካመጡ ተማሪዎች ጋር ኤክስፒሪየንስ ሼር እንዲያደርጉ ፕሮግራም ያዘጋጁላቸዋል። በተጨማሪም እንደ ቦነስ ፍላጎት ላላቸው ተማሪዎች ከትምህርታቸው ጎን ለጎን ቅዳሜና እሁድ የግራፊክስ ዲዛይን ስልጠና በነፃ ይሰጣሉ። ክፍያው ለ6ኛና ለ8ኛ ክፍል ተማሪዎች በወር 500 ብር ሲሆን ለ12 አንተ ኮሰረት ቀና ብለህ አትሄድም? ውይ አባባ ደህና አደሩ። እንዴት ነው? ሰላም ነው? በሉ ደህና ይዋሉ። ቆይ ወዴት? አረ ስለ መድኃኒዓለም የ3 ወር የቤት ኪራይን ክፈለኝ። አረ አባባ እኔ አሁን እጄ ላይ ብር የለኝም። ችጋራም ፕሮማክስ አለ የኔ ልጅ፣ ሁሌ እጅ ላይ ብር የለም። በእግርህም ቢሆን ክፈለኝ፣ እኔ አይመለከተኝም። ቆይ ሎተሪ ደርሷል እየተባለ አልነበር እንዴ? እና የ10 ብር እኮ ነው የደረሰኝ አባባ። ምንድነው የሚሉት? እሱ የራስ ጉዳይ ነው። በቃ ክፈለኝ። ምንድነው ክፈለኝ አባባ? አናቶትን ነው እንደምከፍለው? እኔ ብር ከየት ላምጣ? ይችን ይወዳል ጣሰው ና ክፈለኛ። ይኸው መላጣዬ። አረ አባባ ብርድ እንዳይመታውት ኮፍያውን አድርጉ። በርደህ ቅራቦ አንተ ነህ ብርድ ይሆንክብኝ። አሁን ብሬን ትሰጠኛለህ ወይስ ወደ ፕላን ቢ ልግባ? ፕላን ቢ? እንዴ አባባ እንግሊዘኛ ይችላል እንዴ? አሃ ተው እንጂ እንግሊዘኛማ ያደግንበት አይደል እንዴ? ይገርምሃል የዛሬ 60 ዓመት ከእናቴ ማህፀን ስወጣ ራሱ እኔ እንደማንም እያለቀስኩ አይደለም የወጣሁት። አም ካሚንግ እያልኩ ነው የወጣሁት። አይ አባባ ደስ ይላል። አዎ በላውን ኪራይን ክፈለኝ። እርሶ ደግሞ ነገር አይረሱ። እንዴት አልከፍልም ነው? እንደዛ አይደለም። ይኸውልዎት ምን መሰሉት፣ ባለፈው ሳምንት ለሰው ብር አበደሩ። ማ አንተ ሁሁ ምን የላት ምን አማራት አሉ። እሺ ከዚያስ? እናማ ያው ካልመለስኩልህ እያለ መውጫ መግቢያ ነው ያሳጣኝ። አሁን ሂጄ ልቀበለው እኮ ነው። እንደመጣው ሰጥቶታል። ተው እንጂ እንዴት የተባረከ ተበዳሪ ነው በል። አንተ ብቻ ራዳ እኛኛ ወረዳ። ምን አሉ? ኧረ ምንም በቃ ስትመለስ በብሩ ጤፍ ገዝተህ አስፈጭተህ ይዘህልኝና። እንዴት ማለት ጋሼ? እንዴት ተው እንጂ። አይ አንተን ነገር ተው፣ ሸክም ነው የሆንክብኝ። ባይሆን ጥራት ያለው ጤፍ የሚሸጥበት ቦታ የምታውቅ ከሆነ ጠቁመኝ፣ ራሴ ሄጄ እገዛለሁ። ኧረ እሱማ ችግር የለውም። ለምን ዲባያ የጤፍ ዱቄት አይገዙ? እሱ አሪፍ ነው። አዎ በጣም አሪፍ ነው። አንደኛ ደረጃ ስፔሻል ነጭ ጤፍ፣ ሁለተኛ ደረጃ ነጭ ጤፍ እና ልዩ የሆነ ቀይ ጤፍ በ50 በ25 እና በ10 ኪሎ ያዘጋጃሉ። በዛ ላይ የፈለጉት ከአንድ ኩንታል በላይ ከሆነ ቤቱ ድረስ ያመጡሎታል፣ ያውም ከሙሉ ዋስትና ጋር። በተጨማሪም ለሱፐር ማርኬቶች፣ ለኤክስፖርተሮች እና የወኪል አከፋፋይ መሆን ለሚፈልጉ ሰዎች በተለየ ሁኔታ ያስተናግዳቸዋል። አድራሻቸው ቁጥር 1 ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን ጀርባ ሰባራ ባቡር አካባቢ፣ ቁጥር 2 ፊጋ ወደ ፍየል ቤት በሚወስደው መንገድ ላይ ከአቢሲኒያ ባንክ አለፍ ብሎ ይገኛል። ሶስተኛ ቅርንጫፋቸው ደግሞ ፈረንሳይ ለጋ ሲሆን ይገኛል። በቃ ጥሩ፣ ስልካቸውን ትሰጠኛለህ። የቤቱ ኪራይ ግን በቃ መፍትሄ የለውም። አንተ ምን ሆነ ነው በጠዋቱ ኩፍ ያለ ሊጥ የመሰልከው? እባክህ ተናድጄ ነው። ሚስቴን ልፈታት ነው። ልፈታት ነው? በቅጡ ሳታስራት ነው እንደምፈታት? ማለትማ ገና ከተጋባችሁ 2 ሳምንት ሳይሞላችሁ ፍቺ? 2 ሳምንት ትላለህ እንዴ? ወር ሊሆነን እኮ ነው። ኧረ እባክህ እና ትቀልዳለህ? አብራችሁ አርጅታችሁ የለ እንዴ? በል ምን እየቀለድክ ነው? ቀልዱንማ የጀመርከው አንተ ነህ። ባለፈው ሳምንት ሰርጋችሁን በልቼ መልስ ትጠራኛለህ ብዬ ሳስብ ጭራሽ ፍቺ። ወይ ካልሆነ ደግሳችሁ ተፋቱ። ቆይ ግን የምር ምን አርጋህ ነው? ኧረ እባክህ ተወኝ። ሙያ የላትም በቃ። እንጀራዋ ያምር፣ ወጧ ያምር፣ እሷ አታምር። ይጭ እሱማ አንተማ አታምር። ምን አልከኝ? እየመረጥክ ነው እንደምትሰማው። ቆይ ግን እንጀሯ ምን ሆኖብህ ነው? ምን ልበልህ በቃ አይን የለው ጆሮ የለው ድፍትፍት ያለ ነገር በቃ አንተን ነው የሚመስለው። ማለት እንትን የእሷ ችግር ይሁን የጤፉ ችግር ይሁን ምንም አልገባኝም። እንጀራ እንደዚህ ሊያስጠላ እንደሚችል እራሱ አላውቅም ነበር። ታዲያ ለምን ጤፉን ራስህ ገዝተህ አስፈጭታ ትሰጣለህ? የት አስፈጨዋለሁ? እኛ ሰፈር ያሉ ወፍጮ ቤቶች በኮሪደር ልማት ምክንያት እንዳለ ፈርሰው በእነሱ ምትክ ዘንባባ ተተክሎ የለ እንዴ? እና ካልሆነ በቃ ዘንባባ ይፍጭልሃል። ወይ አንተ ትቀልዳለህ። እንኳን ዘንባባው ጋር መጠጋት በክፉ ዓይን ካየኸው ራሱ ትቀጣለህ። ባለፈው አንዴ ዘንባባውን ስታልፍ ገላመጥከው ብሎ 1 ሺህ ብር የቀጣኝ። አረ እንኳን ገላውን እጠባዋለሁ። ለዚህ እንኳን መፍትሄው ቀላል ነው። ምንድነው መፍትሄው? ሰላማዊ ሰልፍ እንውጣ እንዴ? ዘንባባውን አንሱ፣ ወፍጮ ቤታችንን መልሱ የሚል መፈክር ይዘን። አረ እባክህ እንደሱ አይደለም፣ ሌላ መፍትሄ አለ። ለምን ዲባያ የጤፍ ዱቄት አትገዛም? ምን እሱ አሪፍ ነው እና በጣም አሪፍ ነው። አንደኛ ደረጃ ስፔሻል ነጭ ጤፍ እና ሁለተኛ ደረጃ ነጭ ጤፍ እንዲሁም ልዩ የሆነ ቀይ ጤፍ በ50 በ25 እና በ10 ኪሎ በጥራት እና በንጽህና አዘጋጅተው
ዴሊቨሪ አገልግሎትም ስላላቸው ቤት ድረስ ያመጡልሃል። ያውም ከሙሉ ዋስትና ጋር። ወፍጮ ቤት ለወፍጮ ቤት መንከራተት ቀረ ብራዘር። በተጨማሪም ለሱፐር ማርኬቶች፣ ለኤክስፖርተሮችና የወኪል አከፋፋይ መሆን ለሚፈልጉ በተለየ ሁኔታ ያስተናግዷቸው። በጣም አሪፍ ነው። በቃ ስልካቸውን ትሰጠኝና እደውልላቸዋለሁ። እኔ የምልህ ግን ደግሞ ምን ቀረ? የወጡንስ ጉዳይ ምን ላድርገው? ወጧም እንኳን አይጣፍጥ። የምልህ ብራዘር ኳስ ታያለህ? ኳስ ትቀልዳለህ? ሲጀመር ኳስ እንደኔ የሚያያለ? እሺ ከሜሲና ከሮናልዶ ማን ነው የሚበልጠው ላንተ? ምን በቁመት ነው? ኖ እንደዛ አይደለም። በእድሜ አይደለም። ከሜሲና ከሮናልዶ ጎት ማን ነው ላንተ? ጎት ማን ነው? ፍየል ነው። አረ ይፈይልህ። ምን እያዛክ ነው? በችሎታ ከሜሲና ከሮናልዶ ማን ነው የምታደንቀው? ግሩም ኤርሚያስ ማለት የኔ ነገር ለካሱ ዘፋኝ ነው ታውቃለህ። የባሰው መጣ። ኳሳ ላይ ማትልም እንደ መጀመሪያው ነው እንዴ? አራ ያለው እኔ ልቀልልሽ ብዬ እኮ ነው አይደል? እስኪ እሺ ንገረኝ፣ ሜሲ የት ክለብ ተጫዋች ነው? ሜሲ የወላይታ ዲቻ ነው። ዋው ዋው! አንተ ወደትን ኳስ ታያለህ እባክህ። እንዴ ነገርኩህ እኮ ኳስ ውስጤ ነው አይደል? ውጭ ላይ እንኳን አልደረሰም። እሺ ሮናልዶስ? እሱ ኢትዮ ኤሌክትሪክ መሰለኝ። ዋው! ውሃ ልማት አይሻሉ ነበር። እሺ ከውጭ ሀገር ኳስ የማን ደጋፊ ነህ? ውጭ እንኳን ብዙ አይደለሁም፣ በጥልቀት አላውቃቸው። አይ እንዲሁ ሳትጠልቅ ተንሳፈህ ንገረኝ፣ የማን ደጋፊ ነህ? ማንቸስተር። ኦኬ ማንቸስተር አሪፍ ነው። የትኛው ማንቸስተር? ማን? የአባቱን ስም እንኳን አላውቀውም። አትለኝም። ያጎቱንስ? እሱንም አላውቀውም። ይድፋ አቦ። ሄሎ ሄሎ፣ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ፣ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ ልጅ? አንተ አይደለም አጥራፍዬ፣ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ፣ 90 ብር እልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሰርጋጡ። እሺ የሚግጥ ነገር ልጅ ጌትዬ፣ አንተማ እየጠራች ነው መሰል። አቤት በላት እባክህ። ራስን የጠራችህ ጌትዬ እኮ ነው ያለችው። እኔ ጋር ቅድም ተጣልተናል። አንተን ነው የሚሆነው። እባክህ ከኔም ጋር እኮ ብዙ አይደለንም። አንተን ነው የሚሆነው። አንተ ጅል! ይሄው አንተን ነው ማለት ነው። እንደውም ተጣልተናል እያልክ አልነበር? አሰማትም እንዴ? ጅል እኮ ነው ያለችው። እና ምን ልትል ነው? ትልቁ ጅል! አቤት እማዬ። ምን አባ ነው እየጠራው ዝም የምትለው? ወንድሜን የጠራሽው መስሎኝ እኮ ነው። አንተ እኮ ግን ያምሱ እያጠና ነው። አትረብሸውና። እኔ ደክሞኛል የምር እማዬ፣ የትም ነው የማልሄደው። ማን ትሄዳለህ አለ? ና ነው ያልኩህ። እና ታዲያ ምንድን ነው? እስኪ ሮጥ ብለሽ ሂድና ጎመን ዘር ግዛልኝ። ጎሽ ጎመን ቅድም ገዛሁልሽ አይደል? ጎመን ዘር ነው ያልኩህ አንተ ጅል። ዘሩ ምን ያደርግልሻል ጎመን ካለሽ? አረ ስለ መድኃኒዓለም አታድርቀኝ፣ ደክሞኛል። እና ሁሌ እኔን ነው እንዴ የምትልኪኝ? ቆይ እኔ እንጀራ ልጅሽ ነኝ እንዴ? ያውም የሻገተ እንጀራ ነው። ና ብያለሁ። አሁን ሰይጣኔን አታምጣው። በቃ እንደውም ከመጣ ሰይጣኑን ላኪው፣ እኔ አልሄድም። ነግሬሃለሁ። አንተ ልጅ ይሄን ግርግር የሚል ቀልድህን ተውና ና ብያለሁ። ቆይ ግን እሱን አትልኪውም እንዴ? እያጠና ነው እኮ ነው የምልህ። ቆይ በዚህ ምን ነው እንደምሰማው? ጺም ደግሞ መቻለኝ እና እሱን እኮ ነው የምልህ። እኔ እንደውም ረስቼው ነው። ጥናት አለብኝ አሁን ልጀምር ነው። ሳዝነው ጥናት እዚህ የሚልህ እና አልበዛም እንዴ? ሁል ጊዜ እኔ ነኝ እንደምሄድ። አረ ጎረምሳው ና ምታኛ። እንደውም እኔ ርቦኛል። ምሳ ስጪኝ መጀመሪያ። የመድኃኒዓለም ያለ አሁን አንዴ የበላው ከምን ይውራበህ? ራበኛ እኔ ምን ላድርግ? አንተ ልጅ ቆይ ግን ስንት ናችሁ? ሆድ ውስጥ ሌላ ሰው አለ እንዴ? እኔ ምን አውቃለሁ እንግዲህ ልጁን ውጭ ይሆናል። ለነገሩ ካንተ ጋር ምን አጨቃጨቀኝ? ለአባት አልደውልም እንዴ? ኧረ በቃ እኔ ራሴ ሄዳለሁኝ። ምንድነው እንዴ? እዚሁ ራሳችን አንጨርስም እንዴ? ሁሌ ወደ ላይ ነው። እዚህ ፋየር አክሲደንት። ምን አሉኝ? እሳት አደጋ ነው። አዎ ምን ልርዳዎት? ኧረ ተቃጠልኩ፣ ድረሱልኝ። አሁኑኑ በፍጥነት እንደርሳለን። የት አካባቢ ነው? እዚህ ሆዴ አካባቢ ጨጓራዬ መሰለኝ። አቤት አሰማም እንዴ? ጨጓራዬ ነደደ። የኔ ወንድም እና ሆስፒታል ደውላ እኔ ምን ላድርግ? አሃ ሆስፒታልማ እኮ ደውዬ ቴምፕሬቸር ከ90 ዲግሪ ሴልሺየስ በላይ ሆኗል፣ ከአቅማችን በላይ ነው፣ እሳት አደጋ ደውል ብለውኝ እኮ ነው። ኧረ ተው ልሞትልህ። ለምን ለእኔ ስትል ድፍት አትል? ኧረ ራስ ድፍት በል። እንትን እየተቃጠልኩኝ እኮ ነው የምልህ። ወይ አጥፉኝ ወይ አብርዱኝ። በርደህ ቅራቦ። ለምንድን ነው የምትረብሸው? ይሄ እኮ ያንተ መቀለጃ ሳይሆን ማህበረሰቡ የሚጠቀምበት ነፃ የስልክ መስመር ነው።
እና እኔስ ነፃ መሆኑን አውቄ አንድ የደወልኩት እና ለማሾፍ ነው እንደምትደውለው? ይሄ እኮ ማህበረሰቡ የሚጠቀምበት ምንድነው? ማህበረሰብ አበዛ። በትርፍ ጊዜ ስነ ዜጋ አስተማሪ ነህ እንዴ አንተ ሰውዬ? ስራ የለህም እንዴ? ስራ የለኝም። እናንተ ጋር ይኖራል። ብዙ ነገር የማጥፋት ልምድ አለኝ። ቤት ውስጥ እሳት የማጠፋው እኔ ነኝ። ገንዘብ የማጠፋው እኔ ነኝ። ጥፋትም አጠፋለሁ። ተው እንጂ መብራት እሳት አጠፋ? መብራትና ውሃ እንኳን ከጣቢያ ነው የሚጠፋው። ድጋሜ በዚህ ስልክ ብትደውል ከምድረ ገጽ ነው ማጠፋ። ሄሎ አንተ ምን ሆነ ነው ስልክ የማታነሳው? ይሄው ሰፈር እሳት ተነስቶ ቤትህ እየነደደ እኮ ነው። ማለት ምን ማለት ነው? እና ቆመታ ያዋለ እንዴ እሳት አደጋ ትደውል? ይሄው ቅድም ጀምረን እየሞከርነው መስመር ተይዟል አንዴ የሚለው መስመር ተይዟል እንዴ? ምን ማለት አንድ ስልክ ነው እንዴ ያላችሁ? ምን አልከኝ? ወይኔ ጉዴ። እሺ የተረፈ ዕቃ የለም? ባለቤትህን አትርፈናታል። ሌላ የተረፈ ድናቃ የለም? ምን አባሃል ካንተ ሰምቻለሁ። ሄሎ ሳሚዬ የኔ አባት። አቤት ማን ልበል? ቅጣው ነኝ ሳሚዬ። አወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ እንዴ? ቅጥዬ አንተ ነህ እንዴ? እንዴት ነህ እባክህ? አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ በጣም እንጂ አስጨነከኝ። አይ ቅጥዬ አስጨነቅኩህ አይደል? ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው። እኔን ወልምመኝ ሳሚዬ ምን ነካብኝ? ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ? መግዣ ብሩን ላክልኝና። አረ ይሻላል ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላው ነው ማወራ። አረ እባክህ መረቅ አለው እንዴ? መረቅ ቢሉ መረቅ መሰለ። ሆዴን አስጮክው እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር ይደወልኩት። አይ እስኪ ቅጣቱን አልከፈልኩም። ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ ነው። አረ እንዲህ እግርህን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ። ማለት የምን አካውንት ሳሚዬ? ቲክቶክ አልልህ መቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆነ አለኝ ወይስ የዳሽን ይሻላል? የዘመን ባንክ የለህም? ችግር የለውም አሁን እከፍታለሁ። ይክፈትህ አቦ። ምን አልከኝ? አይ ተወው ዛሬ ሄጄ እከፍላለሁ። ኧረ አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥያ አታስብ። አይ እንግዲህ ላክልኝ ብያለሁ ልክፈልልህ። እንዴት በግድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትለኛለህ? እያወቅኸው ክፉኛ ስለምድኸኝ። ሊያለቅስ ነው እንዴ ጭራሽ? አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው። ከዚህ በኋላ አታገኘኝም። ምን? እንዴት? መቼ? እንዲህማ ጉዳት ሰራኝም። አንተን ተማምኜ እኮ ዕቁብ ጀምሬያለሁ። የመድኃኒዓለም ያለ ሳላውቀው 2 ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ እንዴ ማማዬ። ኤክስኪውዝ ሚ ደህና ነሽ? ዶንት ኖ ዩ ከዚህ ታውቃለህ? ኧረ ነው እንተዋወቅ ብዬ ነው። ቅርታ አድርግልኝ። እኔ ከእንደዚህ አይነት ደሃ ወንድ ጋር ብታውቅ አልፈልግም። ደሃ ወንድ? ያ እሺ ማን ነው ስምሽ? ቢያንስ ስምሽን ንገሪኝ። ምንድን ነው የሚያደርግልህ? ባይ ዘ ዌይ አም ቲቲ። ቲቲ? ያ ማንሽ ለመሆኑ? ትጓደድ? ቲቲ ነሽ እንዴ? ኧረ ኤክስኪውዝ ሚ፣ እኔ ከሌባ ጋር መሯሯጥ አልችልም። ኤክስኪውዝ ሚ። ወደ ቀኝ እሺ፣ ወደ ኋላ ሂጂ። በመኪና ምንም ቢሆን አንድ ስቴጅ ላይ ወይም መድረክ ላይ ዘፍናችኋል። ስለዚህ ስርዓት ያዙ። ጨርሻለሁ። ሁሉም አንዘፍን ነበረ ግን ማይክ የለም። ምን እናርግ? ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ የምበላው አንድ እንጀራ አንተ የምበላው አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ፣ ስለወጡ እናውራን። ወንድሜ አንዴ ፎቶ ላስቸገረ። ፎቶ? እሺ ምን ላይ ነው? ምኑን ነው ፎቶ እያነሳ የነበረው? እናና ወንድሜ እንዴ አንድ ነገር ብቻ ነው ያነሳው ፎቶ። ያረዳ ልጅ ይሄን ፎቶ ያነሳው? አዎ ምን ነው የታለው? እኔ ዋናው ለምንድን ነው የሚያክለው? ብዙ ጊዜ ማናስታውሰው ነገር ቢኖር ቅርሶች፣ አንዳንድ የተለያዩ ነገሮች ብታገኝም ባታገኝም ማይጠፉ ነገር ናቸው። አረ እንደዚህ እኮ ስለሆንክ እኮ እኔ ላድዋን ወይ ገደል ለቅቂያት እገላገላለሁ።
አንተ እኔ ሳይክል ብገዛ እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራ ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡሌ አውጥቼ ነው የምበላው። ቡሌ አውጥቼ ነው ስራ እያለኝ ቡሌ አውጥቼ ታው ያ አማራ ወጥቼ በዙር 5 ብር አልሰራም ማለት ለከም ወና ወጌ መኪና እኮ ምንም ይሻላል። አባ እንብላ ቢያባ ኢትዮጵያዊነት መልካም ምንድን ነው? እንብላ ሁለት ላ እኔ እስኪ መጣ ታጥበን ይታጠብ አሁን ብላ ብለኝ ኢትዮጵያዊነት መልካምነት አላልኩም እንዴ? እኔ እኮ ናይጄሪያዊ ነኝ። ናይጄሪያ